ሰላም ጤና ይስጥልን ተመልካቾቻችን እንደምናምሽታችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ መጋቢት 13 ቀን 2017 ዓ.ም የምሽት ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። በደቡብ ኢትዮጵያ ክልል ወላይታ ዞን የዩኒቨርሲቲ መምህራንና የሕግ ባለሙያዎችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉ ነዋሪዎችና የታሳሪ ቤተሰቦች ተናገሩ። ባለቤትነቱ የተባበሩት አረብ ኤሚሬትስ መንግስት የሆነው አላይን አማርኛ የኢትዮጵያ ጋዜጠኞችን ከስራ ማሰናበቱ ተሰማ። ከውጭ ለሱዳን ፈጥኖ ደራሽ ኃይል ከሚዋጉት መካከል ኢትዮጵያን አልሞ ተኳሾች ቀዳሚዎቹ ናቸው ተባለ። ትራምፕ 530 ሺህ የሚሆኑ ኩባውያን፣ ሃይቲውያንና ሌሎች ስደተኞችን ጊዜያዊ ፍቃድ አነሱ። በደቡብ ኢትዮጵያ ክልል ወላይታ ሶዶ ዞን የዩኒቨርሲቲ መምህራንና የሕግ ባለሙያዎችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉ ነዋሪዎችና የታሳሪ ቤተሰቦች ተናገሩ። የወላይታ ዞን ፍትህ መምሪያ ኃላፊ የታሰሩ ሰዎች መኖራቸውን አረጋግጠዋል። ነገር ግን የታሰሩት ሐሰተኛ መረጃን በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረው ነው ብለዋል። ተጨማሪ ያለን ከባለፈው ሳምንት ጀምሮ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች የታሰሩ መሆናቸውን ነዋሪዎችና የታሳሪ ቤተሰቦች ተናግረዋል። የጅምላ እስር እየተካሄደ የሚገኘው አንዳንዶቹ ከመኖሪያ ቤታቸው፣ ሌሎቹ ደግሞ ከመንገድ ላይ የተያዙ መሆኑን የከተማዋ ነዋሪዎች አረጋግጠዋል። ለእስር ከተዳረጉት መካከል የወላይታ ሶዶ ዩኒቨርሲቲ መምህራንና የሕግ ባለሙያዎች እንደሚገኙበት ነዋሪዎቹ ጠቅሰዋል። የቤተሰብ አባሎቻቸው የተያዙባቸው በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑንም ሁለት የታሳሪ ቤተሰቦች ተናግረዋል። የጥብቅና ባለሙያ የሆነው የወንድማቸው ልጅ የክልሉን አመራሮች በፌስቡክ ተችተሃል ተብሎ ባለፈው ሳምንት መጨረሻ ላይ መታሰሩንም ቅሬታ አቅራቢዎች ገልጸዋል። ወንድሜን ሲይዙ እንግዲህ በማታ ነው የመጡት። ሰው በተኛበት ነው፣ በራ አንኳኩቶ ነው መጥቶ ሄደው የወሰዱት። ሲወስዱ እንግዲህ የፍርድ ቤት መጥሪያም ይዞ አልመጡ። ለጥያቄ እንፈልጋለን ብለው ነው የወሰዱት። መጀመሪያ ሲወስዱ እዛ እንደደረሰ መረጃ ምንድነው የደረሰን? ያው ፖለቲካ እንትን ተላላችሁ አሉ። እንግዲህ ወንድማቸው መጋቢት 8 ቀን 2017 ዓ.ም እኩለ ሌሊት ላይ በጸጥታ አባላት ለጥያቄ ትፈለጋለህ በሚል መወሰዱን የጠቀሱት ሌላኛው ቅሬታ አቅራቢ ደግሞ በወቅቱ ከሚመለከታቸው የፍትህ አካላት የመጥሪያም ሆነ የብርበራ ወረቀት ሳይዙ ነው ወደ ስር የወሰዱት ብለዋል። በሰላማዊ መንገድ እየተንቀሳቀሰ ካለበት ነው የተያዘው። ልጁ ያው በተለያየ ጊዜ ሀሳቡን በሚዲያ ላይ ነው የሚገልጸው። የታየውን ነገር ትችትም ይሁን የመልካም አስተዳደር ችግርም ካለ በሚዲያ ላይ እንደዚህ በሶሻል ሚዲያ በፌስቡክ እና በቲክቶክ ላይ ይገልጻል ቪዲዮ እየሰራ። በተጨማሪም ቅሬታቸውን ያቀረቡት ነዋሪዎች እስሩ ወጣቶችና ለሕዝብ ጥቅም የሚሟገቱ ምሁራንን ትኩረት ያደረገ ስለመሆኑ ገልጸዋል። እየታሰሱ የሚታሰሩት በአጠቃላይ በኃላፊነት ቦታ ቢሆንም እንኳ ለህልውናቸው ሲሉ በዞኑ የሚስተዋሉ የመንግስት የአሰራር ክፍተቶችን በአሰራሩ የሚቃወሙና ሰፊ ህብረተሰብ የሚያነሳቸውን ቅሬታዎች በማህበራዊ ሚዲያዎች የሚያንጸባርቁ የሚያጋሩና ሙያ አስተያየት የሚሰነዝሩ ምሁራንና ወጣቶች እንደሆኑ አስረድተዋል። ያለ አግባብ ከሚፈጸምባቸው ስርና መንገላታት በተጨማሪ የሞባይል ስልኮቻቸው፣ የግል ላፕቶፖቻቸው ያለ ብርበራ ፍቃድ ከስራ ቦታና ከየቤቱ የመሰብሰብ ስራ መሰራቱን ገልጸው ቤተሰብ በአግባቡ እንዳይጠይቃቸውም እየተደረገ መሆኑን ተናግረዋል። የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሸው አባተ የታሰሩ ሰዎች መኖራቸውን ገልጸዋል። ነገር ግን የታሰሩት ሐሰተኛ መረጃን በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረውና የጥላቻ ንግግር ሲያደርጉ ተደርሶባቸው ያሏቸው 7 ሰዎች መታሰራቸውን አረጋግጠዋል። ተጠርጣሪዎቹ የማህበራዊ መገናኛ ዘዴዎችን በመጠቀም በተንቀሳቃሽ ምስልና በጽሁፍ ሐሰተኛ መረጃዎችን ሲያሰራጩ ነበርም ብለዋል። አቶ እንዳሻው መልእክታቸውንም በህዝቦች መካከል ቅሬታና ቁጣን ሊቀሰቅሱ የሚችሉ ናቸው ሲሉም ገልጸዋል። አሁን ላይ ፖሊስ ማስረጃዎችን በማሰባሰብ ምርመራውን አጠናክሮ ቀጥሏልም ሲሉ ገልጸዋል። ሐሰተኛ መረጃ ማሰራጨትና ጥላቻ ንግግር ጠርጥረው የተያዙ ሰዎች አሉ። ህዝብን ወደ ቁጣ ሊያመራ የሚችል ወደ ግጭት ሊያመራ የሚችል ኮንሰፕት ያለውን በቪዲዮ በጽሁፍም ያሰራጩ ግለሰቦች ተብሎ ነው የተያዙት። ፖሊስ ምርመራ እያከናወነ ነው። ያው ማስረጃ ማሰባሰብ ሂደቱ አልቋል። መተቸት አያሳስርም፣ እነሱም ያውቃሉ። በትችት አይደለም ጉዳዩን ብዙ መዘርዘር አልፈልግም። ነገር ግን በትችት ሳይሆን ጥላቻ ንግግር፣ ሐሰተኛ መረጃ በማሰራጨት ናቸው እያዙም መያዣ ትእዛዝ ወጥተው ቤታቸው ሲበረበርም መወርወሪያ ትእዛዝ ወጥተው ፍርድ ቤት የሚሰጠው ውሳኔ ሁላችን የሚገዛ ነው። ባለቤትነቱ የተባበሩት አረብ ኤሚሬትስ መንግስት የሆነው አላይን አማርኛ ኢትዮጵያን ጋዜጠኞች ከስራ ማሰናበቱን ተሰማ።
ባለቤትነቱ የተባበሩት አረብ ኤሚሬትስ መንግስት የሆነው አላይን አማርኛ የኦንላይን ዜና ማሰራጫ አገልግሎትን ማቆሙ ተሰምቷል። የዜና ማሰራጫው ዘገባዎችን በአማርኛ ቋንቋ የሚያዘጋጁ የኢትዮጵያ ዘጋቢዎችን የቅጥር ውል ማቋረጡ ታውቋል። ዘጋቢዎቹ ምንም አይነት ቅድመ ማስጠንቀቂያ ሳይደርሳቸው በድንገት የስራ ውላቸው መቋረጡን የሚያመላክት መልእክት በኢሜይል እንደደረሳቸው ሰራተኞችን በዋቢነት ጠቅሶ የተለያዩ የሀገር ውስጥ መገናኛ ብዙሃን ዘግበውታል። እንደ አውሮፓውያን አቆጣጠር በ2015 የተቋቋመውና ከዓለም አቀፉ የመገናኛ ብዙሃን ኢንቨስትመንት ፍሪ ዞን ኩባንያ የንግድ ምልክቶች አንዱ የሆነው አላይን ኒውስ ምክንያቱ ምን እንደሆነ በይፋ ባልታወቀ ከትላንት በስቲያ አንስቶ የአማርኛ አገልግሎትን አቁሟል። ተቋሙ የሰራተኞችን ሁሉ ያቋረጠው የአማርኛ ዜና አገልግሎትን አቁሞ በኢትዮጵያ የሚገኘውን ቢሮ ዘግቶ ለመውጣት ያለመ መሆኑም ተመላክቷል። አላይን አማርኛ ባለፉት ዓመት በአብዛኛው የተለያዩ ሀገራት የውጭ ዜጎች መረጃዎችን በአማርኛ ቋንቋ ሲያቀርብ መቆየቱ ይታወሳል። ካለፈው ሳምንት ጀምሮ በኢትዮጵያ ወኪል ጋዜጠኞችን በመቅጠር የአማርኛ ዘገባዎችን የሚያሰራጨው ዓለም አቀፉ ተቋም ሰራተኞቻቸውን እያሰናበቱ ይገኛል። ከዚህ ቀደም የአሜሪካ ድምጽ በኢትዮጵያ የተለያዩ ክልሎች የሚገኙ ወኪል ጋዜጠኞችን ስራ እንዲያቆሙ መወሰኑን መዘገባችን ይታወሳል። ይሁን እንጂ ጉዳዩን አስመልክቶ መንግስት የሰጠው ምንም አይነት ምላሽ የለም። በሰሜን ተራሮች የሚገኙ የዋሊያዎች ቁጥር እጅግ አሳሳቢ በሆነ ሁኔታ እየተመናመነ መሆኑ ተገለጸ። በሰሜን ተራሮች የብርቅዬ ዋሊያዎች ቁጥር ከዚህ በፊት ከነበረው ተመናምኖ ወደ 300 ዝቅ ማለቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የዱር እንስሳት ልማትና ጥበቃ ባለስልጣን እንደገለጸውም በሰሜን ተራሮች የብርቅዬ ዋሊያዎች ቁጥር ከዚህ በፊት አደጋ ላይ መውደቁን ተከትሎ በተሰራ እንክብካቤ ስራ የዋሊያዎቹ ቁጥር 1000 መድረስ ችሎ ነበር ብሏል። ይሁን እንጂ በሰሜኑ ክፍል ካለ የጸጥታ ችግር ምክንያት የቁጥጥር መላላት የእሳትና አደጋ የህገ ወጥ አደኖች መበራከት የሰሜን ተራሮች የዋሊያዎች ቁጥር ተመናምኖ ወደ 300 እንዲደርስ አድርጎታል ነው ያለው። አሁን ላይ 38000 የሚደርሱ እጽዋትና የዱር እንስሳት ዓለም አቀፍ የንግድ ቁጥጥር እንደሚደረግባቸው የኢትዮጵያ የዱር እንስሳትና ጥበቃ ባለስልጣን አስታውቋል። የብዝሃ ህይወትና የዱር እንስሳት ጥበቃ ቦታዎችን ለመንከባከብ እስከ 300 ሚሊዮን ብር እንደሚያስፈልግና ይህም የፋይናንስ ክፍተት መሙላት እንደሚገባ ባለስልጣኑ አሳስበዋል። በትግራይ ክልል የነዳጅ አቅርቦት መቋረጡ ዘርፈ ብዙ ችግሮች እየፈጠረ መሆኑ ተገለጸ። የአቅርቦት መቋረጥ በነዳጅ ዋጋ ላይ ከፍተኛ ጭማሪ ከማድረጉም ባሻገር በህብረተሰቡ ላይ ከፍተኛ ችግር እየፈጠረ ሲሆን የታክሲ አገልግሎት ሰጪዎችም ችግሩ ከጊዜ ወደ ጊዜ እየተባባሰ መሆኑን ገልጸዋል። በትግራይ ጊዜያዊ አስተዳደር የንግድና ኤክስፖ ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረው ነዳጅ ካለፈው ጥር ወዲህ መጠኑ እንዲቀንስ ተደርጓል ብሏል። ኤልዳና ታደሰ ተጨማሪ አላት። በትግራይ ክልል በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው። ከጦርነት በኋላ ደግሞ ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎች ከቅርብ ጊዜ ወዲህ በአብዛኛው የአቅርቦት ችግር በሚል ምክንያት ስራቸውን እያቆሙ ይገኛሉ። በመቀለ ከተማ በተለይም የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን በአንጻሩ በጥቁር ገበያ 1 ሊትር ናፍታ 180 ብር፣ 1 ሊትር ቤንዚን ደግሞ ከ240 እስከ 250 ብር ድረስ እየተሸጠ ይገኛል። በትግራይ ክልል የተከሰተው የነዳጅ እጥረት መነሻ የአቅርቦት ውስንነት መሆኑን የክልሉ ንግድና ኤክስፖርት ኤጀንሲ ገልጿል። ኤጀንሲው መጋቢት 10 ቀን 2017 ዓ.ም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ደግሞ ለነዳጅ ኢነርጂ ባለስልጣን በጻፈው ደብዳቤ ከመጋቢት 6 ቀን 2017 ዓ.ም ወዲህ ባሉት ቀናት ውስጥ ወደ ትግራይ የተጫነ ነዳጅ የለም ሲልም ገልጿል። በትግራይ ክልል ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረ አስፈላጊ ነዳጅ ካለፈው ጥር ወር ወዲህ መጠኑ እንዲቀነስ መደረጉ የሚታወስ ሲሆን ባለፈው ሳምንት መጋቢት 4 እና 5 ቀን ደግሞ ወደ ትግራይ የሚጭኑ የነዳጅ ቦቴዎች ወደ 2 መውረዳቸው ይባስ ብሎ ከመጋቢት 6 በኋላ ደግሞ ሙሉ በሙሉ መቋረጡን ያመላክታል። ይህ በትግራይ ክልል ያለው የነዳጅ አቅርቦት ችግር በህብረተሰቡ ላይ ከፍተኛ ችግር እየፈጠረ እንደሆነም ነዋሪዎች ተናግረዋል። ውጪ ነው የምገዛው አብዛኞቹ። ስለዚህ በውድ ዋጋ ከነሱ ገዝቼ ነው የትራንስፖርት አገልግሎት እየተጠቀምኩ ያለሁት። የዋጋ ልዩነቱ ብቻ ሳይሆን የነዳጁ ጥራት ራሱ በጣም አሳሳቢ ነውና አንዳንዴ ሳይሆን ረጅም ጊዜ መኪና አቁሜ ነው በታክሲ ወይም በሌላ ነገር እየተጠቀምኩ ያለሁት። በጣም የሚያሳስብ ደረጃ ላይ ነው ያለው። በጣም በሚያሳዝን ሁኔታ እስካሁን ድረስ አንድም ቀን ላለፈው 1 ዓመት ከምናምን ከማደያ ቀርቼም አላውቅም አግኝቼም አላውቅም። የሰሞኑ ከባድ ነው። በቃ ወር በገባ ቁጥር በቃ እንደዚህ ነው። ሰልፍ ግድ ነው። ለመር ነውንማ በቃ የዕለት የዕለት ኑሯችን አደረግ ነው። ወር ሲገባ ሰዓታችንማ ይበላብናል። ቢያንስ 1 ተኩል እስከ 2 ሰዓት ባለው ይበላብናል ሰዓታችን እና ከስራችን እንጉላላለን። ቢያንስ እና ያክል ሰዓት መቆም ማለት ከባድ ነው። እሱ በጣም ረጅም ነው። ወር ሲገባ የሆነ በቃ ወሮቹ ሊያልቅ ሲል ከ25 ምናምን ጀምሮ በቃ ሰልፍ ይበዛል። ያው ይጨምራል በሚል ስጋት ነው እሱም በቃ እንጂ ሌላ የለውም። እንዴ በጣም ሁሉ ነገር እየፈጀ ነው። ከባድ ከ3 ከ4 ቀን በፊትም አጥቼ ነበረ። አሁንም የለም። ያው
የመቀለ ነዋሪዎችና የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ ይገኛልም ይላሉ። በመቀለ ከተማ የተሽከርካሪዎች እንቅስቃሴ ከተለመደው በታች መቀነሱንም ገልጸዋል። የክልሉ ንግድና ኤክስፖርት ኤጀንሲ ለፌዴራል መንግስት የሚመለከታቸው መስሪያ ቤቶች በጻፋቸው ደብዳቤ ወደ ትግራይ የሚገቡ ነዳጆች መቀነስ አሁን ላይ ደግሞ ሙሉ በሙሉ መቋረጥን ተከትሎ የሰብአዊ ድጋፍ የሚፈልጉ የሆስፒታል አምቡላንሶች ስራዎች፣ የመድኃኒት አቅርቦት ስርጭትና የንግድና መስኖ ስራዎች ተግባራዊ እንዳይሆኑ እንዲሁም ደግሞ ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተደናቅፈዋልም ብሏል። ለእነዚህም በነዳጅ አቅርቦት ላይ አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ከዚህም በተጨማሪ በመቀለ ዙሪያ የሚገኙ አርሶ አደሮች ለመስኖ ስራቸው የሚያስፈልጋቸው ነዳጅ ማጣታቸውን ተከትሎ በያዝነው ሳምንት በመቀለ ጎዳና ላይ ያላቸውን ችግር የሚገልጽ ሰልፍ አድርገው እንደነበር የክልሉ መገናኛ ብዙሃኖች ዘግበዋል። አርሶ አደሮቹ ውሃን ለመሳብ የሚያገለግሏቸው ማሽኖችን የሚያንቀሳቅሱበት ነዳጅ በማጣታቸው ምክንያት ስራቸው መደናቀፋቸውንም ገልጸዋል። በነዳጅ ማደያ የሚስተዋሉ የተሽከርካሪ ሰልፎች ነዳጅ ቀድቶ ወደ እንቅስቃሴ ለመግባት ሰዓታትን ይፈጃልም ተብሏል። በነዳጅ ማደያ ተሰልፈው በርካታ አሽከርካሪዎች አሁን ላይ የልመና ጉዳይ ሆኗል ያሉት የነዳጅ ሰልፈኞች ስራቸውን ክፉኛ እንዳስተጓጎለባቸውም ያስረዳሉ። አንዳንዶች ከስራ ሰዓታቸው የሚጠፋውን ጊዜ ለመታደግ ሲሉ ሰልፍ ይቀንሳል ብለው ባሰቡበት ወቅት በሌሊት ነዳጅ ለመቅዳት እንደሚሰለፉም ያስረዳሉ። የነዳጅ አቅርቦት ችግር እንደ ሀገር ከፍተኛ ዋጋ የሚያስከፍል ሲሆን በመዲናችን አዲስ አበባ ውስጥም ከቅርብ ጊዜ ወዲህ በየወሩ መጨመርና የመጀመሪያ ቀናት የሚከሰተው የነዳጅ እጥረት የተለመደ ጉዳይ ሆኖ እየተስተዋለ ይገኛል። በነዳጅ ማደያዎች የሚስተዋሉ የተሽከርካሪ ሰልፎች ነዳጅ ቀድቶ ወደ እንቅስቃሴ ለመግባት ሰዓታትን ይፈጃሉ። ከዚህ በፊት ነዳጅ በወቅቱ ወደ ማደያዎቻቸው ደርሰው ለተጠቃሚዎች እንዳይከፋፈሉ በማድረግ ማስተጓጎል ፈጥረዋል ተብለው የነዳጅ ማጓጓዣ ተሽከርካሪዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁ የሚዘነጋ አይደለም። የእርምት የተባለው እርምጃ ግን ለችግሩ መፍትሄ ሲያመጣ አይታይም። ይልቁንም የነዳጅ እጥረት ከጊዜ ወደ ጊዜ እየከፋ አሽከርካሪዎችንም እየፈተነ መሄዱ ነው የሚስተዋለው። መንግስት በየጊዜው የነዳጅ የችርቻሮ መሸጫ ተመንን ሊያሻሽል ነው የሚለውን የሚጠባበቁ ነጋዴዎችና አከፋፋዮች እንዲሁም ሻጮች ያለአግባብ ትርፍ ለማግኘት አገልግሎቱን አለማቀላጠፍ ግን ለችግሩ በምክንያትነት የሚጠቀስ ነው። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቱ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ለሱዳን ፈጥኖ ደራሽ ኃይሎች ከሚዋጉት መካከል ኢትዮጵያን አልሞ ተኳሾች ቀዳሚዎቹ ናቸው ተባለ። ለሱዳን ፈጥኖ ደራሽ ኃይል ከሚዋጉት ምርጥ ቅጥረኞች አልሞ ተኳሾች መካከል ኢትዮጵያን ዋነኞቹ እንደሆኑ ከሱዳን ጦር ሰራዊት አዛዦች መሰማቱን ጠቅሶ ኒውዮርክ ታይምስ ዘግቧል። ጋዜጣው በፈጥኖ ደራሽ ኃይሉ በቅርቡ የተመለመሉ ኢትዮጵያን አልሞ ተኳሾች የስም ዝርዝር ቡድኑ ካርቱም ውስጥ በቅርቡ ከለቀቀው አንድ ወታደራዊ ጦር ሰፈር ውስጥ ካገኘው አንድ ሰነድ ማረጋገጥ መቻሉን ጠቅሷል። የሱዳን ጦር ሰራዊት ኢትዮጵያንና ደቡብ ሱዳናውያን
ኩባውያኑ ከፈጥኖ ደራሽ ኃይል ቅጥረኛ ሆነው ይዋጋሉ በማለትም በተደጋጋሚ ሲከስ እንደነበር ይታወሳል። ደቡብ ሱዳን ግን ዜጎቿ ለፈጥኖ ደራሽ ኃይሎች በቅጥረኝነት ይዋጋሉ የሚለውን ውንጀላ ካሁን ቀደም ማስተባበሏ ይታወሳል። በዚህ ዓመት የወታደሩ ጥቃት በሲቪል ዜጎች ላይ ጉዳት እንዲደርስም አድርጓል። የመብት ተሟጋቾችና ተመድ RSF እና አጋር ሚሊሻዎች በንጹሃን ሰዎች ላይ ጉዳት ከማድረስ ባለፈ ጾታዊ ጥቃቶችን ፈጽመዋል ሲልም ይወነጅላሉ። በሱዳን ዙሪያ ውጊያው እንደቀጠለ ሲሆን የቤተ መንግስቱ መያዝ የጦርነቱን ፍጻሜ እያመላከተ ነው ተብሏል። ትራምፕ 530 ሺህ የሚሆኑ ኩባውያን፣ ሄይቲያውያን እና ሌሎች ስደተኞችን ጊዜያዊ ፍቃድ አነሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከግማሽ ሚሊዮን በላይ ኩባውያን፣ ሃይቲ፣ ኒካራጓ እና ቬንዙዌላ የመጡ ስደተኞች ጊዜያዊ ህጋዊ ፍቃድ እንደሚሰርዝ አስታውቀዋል። በፌዴራል መንግስት በተለጠፈ ማስታወቂያ መሰረት እነዚህ ስደተኞች በሚቀጥለው ሚያዝያ 24 ፍቃዳቸው ከመሰረዙ በፊት አገሪቱን ለቀው እንዲወጡ ማስጠንቀቂያ ተሰጥቷቸዋል። 530 ሺህ ስደተኞች ህጋዊ የስደት መንገዶችን ለመክፈት በተዘጋጀው CHNV በተባለው ባይደን ኢራ ስፖንሰርሺፕ ሂደት ወደ አሜሪካ የመጡ ናቸው ተብሏል። በመሆኑም ፕሬዝዳንት ትራምፕ ስልጣን በያዙ ማግስት ይህንን ፕሮግራም አግደውታል። ነገር ግን ከነዚህ ስደተኞች መካከል ምን ያህሉ በህጋዊነት አሜሪካ ውስጥ እንደሚቆዩ ማረጋገጥ እንዳልተቻለ ቢቢሲ ዘግቧል። ስደተኞችና የቅርብ ቤተሰብ አባላት አሜሪካውያን ስፖንሰር ካላቸው ወደ አሜሪካ እንዲበሩና ለ2 ዓመታት በጊዜያዊ ኢሚግሬሽን ሁኔታ እንዲቆዩ ፈቅዷል። በተጨማሪም ትራምፕ ከሩሲያ ጋር በተፈጠረው ግጭት ወደ አሜሪካ የሸሹ 240 ሺህ ገደማ ዩክሬናውያን ጊዜያዊ ህጋዊ ፍቃድ ለመሰረዝ እያሰቡ ነው ተብሏል። በመጨረሻም ሩሲያ በትላንትናው ዕለት በዩክሬን የኃይል ማመንጫ ጣቢያዎች ላይ ሰፊ ጥቃት መፈጸሟ ተገለጸ። ሩሲያ በሰው አልባ አውሮፕላኖች በዩክሬን የኃይል ማመንጫዎች ላይ ሰፊ የሆነ ጥቃት ከፍታለች ነው የተባለው። ትላንት ምሽት በኪየቭና ዛፓርዚያ ከተሞች በሚገኙ መሰረተ ልማቶች ላይ 18 ፍንዳታዎች መከሰታቸው ተዘግቧል። ይህንን ጥቃት ተከትሎም የኤሌክትሪክ አገልግሎት መቋረጡን የአካባቢው ነዋሪዎች ተናግረዋል። ቭላዲሚር ፑቲን የዩክሬን የኃይል ማመንጫዎችን እንደማያጠቁ ከዶናልድ ትራምፕ ጋር ስምምነት ላይ ደርሰው እንደነበርም ዘገባው አስታውሷል። ይሁን እንጂ ዩክሬን ሩሲያ የጋዛ ምርቷን ለአውሮፓ ገበያ የምታቀርብበትንና በክረስክ ግዛት በኩል የሚገኘው ቱቦ ላይ ጥቃት በመፈጸሟ የመልስ ምት ነው ተብሏል። ከሰሞኑ ሩሲያ በዩክሬን የኃይል ማመንጫ ጣቢያዎች ላይ የምትፈጽመው ጥቃት አጠናክራ መቀጠሏን ዓለም አቀፍ መገናኛ ብዙሃን ተቋማት ዘግበውታል። አንድ ጊዜ እዚህ ጋር ቆም፣ ዶላር መመንዘር እፈልጋለሁ። ይሄ ነገር ምንድን ነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያ የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። በጣም ብር አስገብቼ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ቅዳሜ መጋቢት 13 ቀን 2017 ዓ.ም ለምሽት ያዝናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩኝ አብራችሁ ቆየሁት ሀብታም አያሌው ነበርኩኝ። ሰናይ ምሽት።